አየሹ ሬዱ ክርስቶስ ዓለምን አድኗል አላዳንም? እኔ አስረጅ እስቲ ግቢና ምንም ማስረዳት ሰጥቺ ሰው መተቸት ሰውን አታውቅም ኦርቶዶክስ አይደለም ምናምን ምን አዝባላችሁ? አሮግቶቹን ምን ልታደርጓቸው ነው? ምንም ስለ ሃይማኖት የማያውቁትን እነሱ ደግሞ ኦርቶዶክስ አይደላችሁም ሰው አይደላችሁም ልትሉ ማለት ነው። መጨረሻ ላይ እናቶቻችን ምንም የማያውቁትን ኦርቶዶክስ ነሽ ግን አታውቂም ማለት ይቻላል። አላወቅም ተሳስተሃል ማለት ይቻላል። እሷውን ካወቅሽ ሲገባ በይና ከዛ ቤት ወጣሽ ፕሮግራም አለኝ ስትይ ነበረ። እዚህ መጣሽ። ስለዚህ ከመጣሽ ክርስቶስ ዓለምን አድኗል አላዳንም? እንደዚህ አድርጎ አድኗል በይ እስቲ ግቢና ሌሎችም ግቡ። ብልጥ ሰው ወንጌል እየሰበከ ይዝናናል። መዝናኛም ነው እኮ ተጨዋወቱ፣ የእግዚአብሔርን ቃል ተጨዋወቱት የሌለ በቃ እየተጨዋወት ነው እየተዝናናም እንደማለት እኮ ነው። ግን ጽድቅን እየሰራ ነው በዛው። ስለዚህ ክርስቶስ ዓለምን አድኗል አላዳንም ነው ጥያቄው። የዓለም አዳኝ ነው የሚለው ላይ ብዙም ጥያቄ ያላቸው አይመስለኝም። ስለዚህ ክርስቶስ የዓለም አዳኝ ነው የሚለው ላይ አዳኝ ነው ብዬ ደምድሜ መጥቻለሁ። ዓለምን አድኗል ወይ የሚለው ግን ጥያቄ ምልክት አድርገዋል። ክርስቶስ ዓለምን አድኗል አይባልም? ይባላል አይባልም? እኔ አሁን ትላንትና አይባልም ለማለት ሞክሬ ነበር፣ ግን አይባልም የሚለው ስህተት ነው። የኔ ልንገራችሁ፣ ክርስቶስ ዓለምን አድኗል ይባላል። ለምንድነው ታውቃላችሁ? አንድ ያዳነው ነገር ምንድን ነው መሰላችሁ? አዳም በበደለው በደል ምክንያት ሰው ሁሉ ወደ ሲኦል ነበር የሚጋዘው። ስለዚህ አሁን ግን ጻድቅ ወደ ሲኦል ይገባ የነበረውን ነገር አስቀርቷል። ምንድን ያደረገው? ጻድቁ ገነት፣ አጥው ሲኦል እንዲገባ ይሄን አድርጓል። ስለዚህ ፍርድ አስተካክሏል ማለት ነው። ፍርድ ካስተካከለ ፍትሃዊ እርምጃ ከወሰደ ፍትሃዊ የሆነ ሕግ አወጣ ማለት ነው ጌታ። በፊት ግን በአዳም በደል ምክንያት ንጹህ ሰው የሆነውም ራሱ ወደ ሲኦል ነው የሚገባው። ገነት ክፍት አይደለች። ፍትህ ተዛባ ማለት ነው። ስለዚህ ያንን የተዛባውን ሊያስተካክል ነው የመጣው። ያንን አስተካክሎታል። ስለዚህ አድኗል የሚባለው ለዛ ነው። የማይድን ግን አለ። የማይድን ደግሞ አለ። የማይድን አለ ምን ማለት ነው? የማይድን ያለው በክርስቶስ ያላመነ አሁን ተፈርዶበታል። በክርስቶስ ያላመነ አሁን ተፈርዶበታል ተብሎ ስለጻፈ በእግዚአብሔር ልጅ ያላመነ አይድን። በእግዚአብሔር ልጅ ያላመነ አይድንም ማለት ግን ከክርስቶስ እስከ ሞቱ ድረስ የነበሩ ነፍሳት በሲኦል ያሉት የሞቱት ነፍሳት አልዳኑም ማለት አይደለም። ጻድቅም ይሁን ኃጥእ ሲኦል የነበረው ክርስቶስ በሞቱ ከሲኦል አውጥቶታል። በመስቀል ላይ ሆኖ በአካለ ነፍስ ሲኦልን ሄዶ በረበረ። ከዛ በሲኦል ያሉትን ነፍሳት ሁሉ አውጥቶ ወደ ገነት አስገባቸው። ስለዚህ አድኗል፣ ዓለምን አድኗል ማለት ይሄ ነው።
ግን ዓለምን አድኗል ማለት አሁን ሁሉም ጠቅላላ ኃጢአተኛው በዚህ ከክርስቶስ ሞት በኋላ ያለ ኃጢአተኛ አሁን ይድናል ማለት ግን አይደለም። ኃጢአተኛም ይሁን አሁን ክርስቲያኑ ነው ኦርቶዶክስ ሆኖ ክርስቲያኑ ሆኖ ጽድቅ ካልሰራ አይድንም። ስለዚህ ክርስቶስ ዓለምን አድኗል ማለት ኃጢአተኞችን በሙሉ አግበስብሶ ሲኦል ማን ነው ገነት ያስገባል ማለት አይደለም። ክርስቶስ ዓለምን አድኗል ማለት ያለ አዛብን ሁሉ ሰብስቦ ገነት ያስገባል ማለት አይደለም። እንኳን አዛብን ክርስቲያኖችንም ስጋውን ደሙን የተቀበሉትን በስሙ የተጠመቁትንም ኃጢአት ከሰሩ ሲኦል ነው የሚከታቸው። ስለዚህ ዓለምን አድኗል፣ ነገር ግን የማይድኑ አሉ። ኃጢአት የሰሩ ሰዎችና በስሙ ያላመኑ አይድኑም። በስሙ አምነው ኃጢአት የሚሰሩ አይድኑም፣ ጭራሹን ያላመኑ ደግሞ ጭራሹም አይድኑም ማለት ነው። ስለዚህ ክርስቶስ ዓለምን አድኗል ለምንድን ነው የምንለው? ፍርድ አስተካክሏል። የተዛባ የነበረውን ፍርድ ስላስተካከለው ዓለምን አድኗል። የተዛባው ፍርድ ምንድን ነው? ጻድቁም ኃጥኡም ሲኦል ይሄድ የነበረው ቀርቷል። ስለዚህ ዓለምን አድኗል እና ዓለምን አድኗል ካልን ኃጢአተኛም ቢሆን እድናለሁ ካልክ ደግሞ አይሆንም። ከክርስቶስ በፊት ከነበርክ የሞቱት እነሱ ኃጢአተኛም ቢሆን ድነዋል። ከክርስቶስ ልደት በኋላ ከክርስቶስ ሞት በኋላ ግን ያሉ ሙታን ጻድቅ ከሆኑ ብቻ ነው የሚድኑት፣ ገነት የሚገቡት ማለት ነው የሚድኑት። ኃጢአተኛ ከሆኑ አይድኑም፣ ወደ ሲኦል። በስሙ ያላመኑ አሕዛብም አይድኑም። እንደዛ ነው። ስለዚህ ባጭሩ ዓለም በክርስቶስ ድኗል አይባልም ወይ ለተባለው ይባላል በሚለው እነግራቸዋለሁ። አይባልም የሚል ሀሳብ መጥቶብኝ ነበር። ለምንድን አይባልም ያልኩት መሰላችሁ? ዓለም ድኗል ሲባል አሁን ኃጢአተኞች ሁሉ ድነዋል ብሎ የሚያስባል። ኃጢአተኛም ብሆን አሕዛብም ብሆን መናፍቅም ብሆን ግፈኛም ብሆን ድኛለሁ ማለት ነው ብሎ የሚያስብ ይኖራል። ስለዚህ ለእንደዛ አይነቱ ሰው ክርስቶስ ዓለምን አድኗል የሚለው አይስማማውም። ስለማይስማማው ዓለምን አላዳንም የሚል ሀሳብ ያመጣል። አላዳንም እንዳትሉ ግን የዳነ ደግሞ አለ። ከሞቱ በፊት የነበሩት ሲኦል የነበሩትን በሙሉ ስለዳኑ አላዳንም ማለት አንችልም። ቀላል ጥያቄ ትመስላለች፣ ግን ቦምብ ጥያቄ ነች። ቦምብ ጥያቄ ነች እና ሬዱ ግቢና እስቲ አውሪያ ሀሳብ ስጪ፣ ስለ ክርስቶስ መስክሪ። ሶሲም ግቢና መስክሪ። ክርስቶስ ዓለምን አድኗል አላዳንም? ካዳነ እንዴት? ካላዳነ ደግሞ እንዴት? ምክንያቱም ትጠይቃላችሁ እንዴ ዓለም ከዳነ እኔ አሁን ኃጢአተኛ ነኝ በክርስቶስ ያላመንኩ ነኝ እና ድኛለሁ ይልሻል አንዱ። ስለዚህ በማመን ነው የሚዳነው እንጂ ያመነበት ብቻ ነው የሚድነው እንጂ በክርስቶስ ሁሉም ሰው አልዳነም ብሎ ይከራከራል። ትክክለኛ ክርክር ነው። ታዲያ እንዴት ነው በክርስቶስ ያላመነ የማይድን ከሆነ እንዴት ዓለምን አድኗል ይባላል የሚለው ጥያቄ መልሱ ምንድን ነው? ዓለምን አድኗል የሚባለው ጻድቁም ሲኦል ሲገባ የነበረው ይሄ ነገር ስላስቀረ ፍርድ ስላስተካከለ ዓለምን አድኗል ይባላል።
ኢሳይያስ ምንድን ነው ያለው? ጽድቃችን የመርገም ጨርቅ ሆነብን ነው ያለው አይደል? ጻድቅ ሆነን ሳለን ገነት ግን ተዘጋብን ማለት ነው። ገነት አልገባንም። ስለዚህ ይህንን ፍርድ ያልተስተካከለውን ፍርድ አስተካከለው። ስላስተካከለው አምነህ ባትድን እንኳን ፍርዱን ማስተካከሉ ላንተ ድነት ነው። ያንን የተስተካከለ የፍርድ መንገድ ስላልተጠቀምክበት አንተ ነህ እንጂ ያልዳንከው በራስህ እጅ፣ እሱ የምትድንበትን መስመሩን አስተካክሎታል። በፊትስ በአዳም ምክንያት አንተም ንጹህ ብትሆን ኃጢአተኛ ባትሆንም ፈጣሪን ብታመልክም ሲኦል ትገባ ነበር። ስለዚህ ፈጣሪን እያመለክ ሲኦል ትገባ የነበረውን ነገር አስቀርቶልሃል። ስለዚህ አድኖሃል። አሁን ካንተ የሚጠበቀው በሱ ማመን ብቻ ነው። ማመን፣ ትእዛዙን መጠበቅ እና በዚህ መልኩ ነው ይህንን ርዕስ ማጠቃልለው ባጭሩ። ሀሳብ አስተያየት ያላችሁ ገባ በሉና ሀሳብ አስተያየት መስጠት ትችላላችሁ። ከሌላችሁም ሪከርዱን ፖስትላችኋለሁ ማለት ነው። ልጠቀልለው ምንድን ነው? ክርስቶስ ዓለምን አድኗል ወይም ዓለም በክርስቶስ ድኗል ይባላል። ለምን? በአዳም በደል ምክንያት የአዳም ልጅ ሁሉ ጻድቅም ቢሆን ሲኦል ይጋዝ ስለነበረ ይሄኛውን ያልተስተካከለ ፍርድ ስላስተካከለ ማለት ነው። ነገር ግን ክርስቶስ ዓለምን አድኗል ማለት አሁን ከክርስቶስ ሞት በኋላ ያላችሁ ሰዎች አሁን በሱ ሳታምኑ ትድናላችሁ ማለት አይደለም። በሱ የማያምኑ የዳኑት ከክርስቶስ ሞት በፊት የነበሩት ናቸው። ምክንያቱም ከሞተ በኋላ በአካለ ነፍስ ሄዶ ሲኦልን በርብሮ ነፍሳትን ሁሉ ከሲኦል ስላወጣ ኃጥኡም ጻድቁም ገነት ገብቷል። ከክርስቶስ ሞት በኋላ ግን ጻድቁ ገነት፣ ኃጥኡ ሲኦል እንዲገባ ፍርድን አስተካክሎ ነው ሄደው። ስለዚህ ይህንን የተስተካከለ የፍርድ አካሄድ ያልተጠቀመበት ከኩነኔ አያመልጥም። ከኩነኔ የማያመልጡ ማናቸው? በክርስቶስ ያላመኑ ይኮንናሉ። በክርስቶስ አምነውም የክርስቶስን ሕግና ትእዛዝ ደግሞ ያልፈጸሙም አይድኑ። ምን ማለት ነው? ወደ ሲኦል ይጋዛሉ። በመጨረሻ በፍርድ ቀን ከሲኦል ወደ ገሃነም ይገባሉ። ጻድቃኑስ ከገነት ወደ መንግስተ ሰማያት ሰማያዊት ኢየሩሳሌም የምትባለው ሶስተኛው ሰማይ ይገባሉ ማለት ነው። ተጠቀልለው በዚህ ነው።